በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን መልአከ ገነት ቆሞስ አባ ወልደ አረጋዊ የደብራችን አስተዳዳሪ፣ ክቡር አባታችን ሊቀ ጉባኤ ቀሲስ አብርሃም የሀገረ ስብከታችን የስብከተ ወንጌል መምሪያ ክፍል ኃላፊ፣ ክቡር የወረዳችን የስብከተ ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ዘማሪያን፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ሰምተን እንድንጠቀም እግዚአብሔር ይርዳል። አሜን። አንተ የኔ ነህ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። አንተ የኔ ነህ። ብዙ ጊዜ በተለይ እንደዚህ ባለው ዘመን ወጣቶች የኔ ነህ የሚል እንዳጣን ይሰማናል። በብዙ ሰዎች ተከበን ብቻችንን እንደሆን ይሰማናል። የኔ ነህ የሚል የሌለን ብቻችንን እንደሆንን ይሰማናል። በዚህም ሆድ ይብሰናል። አስታዋሽ የሌለን፣ ፈላጊ የሌለን፣ ብዙዎች ስማችንን እንኳን ሊጠሩ እንዳልወደዱ ይሰማንና ይከፋናል። ሆድ ይብሰናል። ይህን ጊዜ ነው ይህንን ቃል ማስታወስ የሚያስፈልገው። በስምሽ ጠርቼሻለሁ፣ በስምህ ጠርቼሃለሁ፣ አንተ እኮ የኔ ነህ የሚል አምላክ እንዳለን ማሰብ መቻል ይሄኔ ነው። በተለይ ወጣቶች ወላጆቻችን የእኛን ዓለም እንደማያውቁት ይሰማናል። ወላጆች የወጣቶችን ዓለም እንደሚጸየፉት ብቻ እናስብና ወላጆቼ እንኳን የኔን ዓለም አያውቁትም ብለን እናውቃለን። የኔን ዓለም ማን ያውቀዋል? ወላጆቼ እንኳን እኮ የኔን ዓለም አያውቁትም። በዚህ ምክንያት ብቸኛ ሆኛለሁ። በዚህ ምክንያት ባዶ እንደሆንኩ ተሰምቶኛል። አብሬያቸው እየኖርኩ ብቻዬን እንደቀረው አስባለሁ።
በሰው ተከብቤ ምንም እንደሌለኝ ይከፋኛል። ወላጆቼ በራሳቸው ችግር ስለተጠመዱ ለእኔ የሚሰጡት ጊዜ የላቸውም። አባ ከና ሚል የሌለኝ ሸክሙን ሁሉ እኔ ተሸከምኩኝ። ፊት ለፊቴ ጨለማ ነገር ብቻ የሚታየኝ እኔ እኮ ብቸኛ ነኝ ብለን እናስባለን። ይህን ጊዜ ነው አንተ የኔ ነህ የሚለው ቃል ሁል ጊዜ በጆሮአችን ሊያቃጭል የሚገባ ወጣቶች። ልክ ነው። ምናልባት ወላጆቻችሁ ወደ እናንተ ዓለም አልገቡ ይሆናል። ልክ ነው። ታላላቆቻችሁ የእናንተን ስሜት አልተረዱት ይሆናል። የእናንተን ዓለም ምናልባት ችላ ብለውት ወይም ተጸይፈውት ይሆናል። እኔ ግን አንድ ነገር ላስታውሳችሁ። ወደ እኔና ወደ እናንተ ዓለም የወረደ አንተ የኔ ነህ ያለ አምላክ እኮ አላችሁ። ወደ እኔና ወደ እናንተ ዓለም ብቻ አይደለም፣ እጅግ ወደ ተናቀው ዓለም የመጣ በስማችሁ የሚጠራችሁ አምላክ እኮ አለላችሁ ወጣቶች። እንዴ ምናልባት እንዳስታውሳችሁ ከፈለጋችሁ ወደ በረታችን እንኳን ሳይቀር የገባ ወደኛ ዓለም ብቻ እኮ አይደለም፣ እጅግ ወደሚያስጸይፈው ሽታና ክርፋታችን እንኳን የገባ አባት እኮ አላችሁ። ይሄን ማስታወስ አያስፈልግም እንዴ? ከኔና ከእናንተ መካከል እኮ በረት ውስጥ የተወለደ ከአህያና ከላም ጋር የተጋፋ ማን አለ? ወደ እኔና ወደ እናንተ ዓለም መግባት ብቻ አይደለም፣ እኔና እናንተ የናቅነውን ዓለም እንኳን ሳይቀር የቀመሰ አባት እኮ አላችሁ። ይህንንም ተውት። ወደ ተዋረደው ስጋችን የመጣ ጌታችን እኮ አለ። ይሄ ሰውነት ይሄ ስጋ እኮ ለክርስቶስ እኮ ክብር አይደለም፣ ለእኛ ነው ይሄ ስጋ ክብር። የተዋረደው ስጋችንን እንኳን ሳይቀር የወሰደው ወደ እኔና ወደ እናንተ ዓለም እኮ ገብቶ ነው። ወላጆቻችሁ የእናንተን ዓለም ላያውቁት ይችላሉ። አምላካችሁ አባታችሁ ፈጣሪያችሁ ግን በእርግጠኝነት የእናንተን ዓለም ብቻ አይደለም እናንተ ያልኖራችሁበትን ዓለም እንኳን ተዋውቆታል፣ ያውቀዋል። እሱን ተውት። ይሄን ብቻ እኮ አይደለም፣ ወደ መቃብራችን ወደ አፈራችን ወደ ተንተራስነው ድንጋያችን እንኳን ሳይቀር እኮ ገብቷል። መቃብርህን እንኳን ያውቀዋል። አፈርህን እንኳን ያውቀዋል። ሞትህን እንኳን አጣጥሞታል። ጽዋህን እንኳን ተጎንጭቶታል። የቀመስከውን እንኳን ቀምሶታል። ዓለምህንማ ያውቀዋል። ዓለምሽንማ ይረዳዋል። እንዴ ወደ መቃብራችን የገባ ማን አለ? ሞታችንን የቀመሰ ወላጅ አለ? የእግዚአብሔር ቃል እንደዚህ ስለ ደግ ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ቅን ስለሆነ ሰው ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ይላል ቅዱስ ጳውሎስ። ስለ ኃጢአተኛ የሚሞት ግን ከየት ይገኛል ይላል። እናትህ እንኳን ላታረገው ትችላለች። እዚህ ውስጥ ደግ ስለሆነች እናታቸው የምትሞቱ እስኪ እጃችሁን አውጡ ብል ምናልባት ነው ማገኘው። እሱም አስባችሁ እሱም ድርጊቱ ይፈጸም ብትባሉ ልትሸሹ ትችላላችሁ። ኃጢአተኛ ሆነን ሳለን መፈለግ እንዲህ አይነት አባት አላችሁ። ይህንን ማስታወስ አለባችሁ ወጣቶች። ወደ ሞታችን ወደ መቃብራችን ወደ ድንጋያችን ወደ አፈራችን እንኳን የገባ የኔ ነህ የሚል አምላክ አላችሁ ወጣቶች።
መቃብሩን እንኳን ተውት። እስከ ሲኦል የተከተለን እንኳን አለ ወገኖቼ። እስከ ሲኦል እግር በእግር ተከትሎን ሲኦላችንን እንኳን የቀመሰልን ጌታችን እንኳን ወጣቶች ልክ ነው። ምናልባት ታላላቆቻችሁ፣ ምናልባት ወላጆቻችሁ ዓለማችሁን አልተረዱት፣ ወደ ዓለማችሁ አልወረዱ ሊሆን ይችላል። ግን እንዳትረሱ ዓለማችሁን በደንብ የሚያውቀው አምላካችሁ ክርስቶስ አለላችሁ። ያው የኔ ነህ የሚላችሁ የኔ ነህ የሚል የሌለኝ ባዶ ነኝ ለምን ትላላችሁ? ይሄ ብቻ አይደለም። ወጣቶች ብዙ ጊዜ ስሜቶቼን የሚጋራኝ፣ ዝንባሌን የሚመለከትልኝ፣ ድካሜን እንኳን ተረድቶ የሚያቀናኝ ማንም የሌለኝ፣ ከጎኔ የሚቆም እንኳን የሌለኝ፣ እኔ መናኛ ነኝ፣ ምስኪን ነኝ የሚሉ ወጣቶች በዚህ ዘመን እንሰማለን። እኔ ግን አንድ ነገር ልንገራችሁ፣ ስሜታችሁን፣ ፈቃዳችሁን፣ ዝንባሌያችሁን ብቻ አይደለም ፈተናችሁን እንኳን ከኃጢአት በቀር የቀመሰ አምላካችሁ ስላለ ይራራልናል። የእግዚአብሔር ቃል እኮ ነው የሚለው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ከአንቺ በላይ አንቺ ተፈትነሻል፣ ከአንቺ በላይ ተፈትኗል። አንተ መከራ ተቀብለሃል፣ ከአንተ በላይ መከራን ተቀብሏል። በመናቅ ካልክ እንደ አምላክ የተናቀ እዚህ ምድር ላይ ያለው፣ በመተው ካልክ እንደ ክርስቶስ የተተወ እዚህ ምድር ላይ አለ። በመከዳት ካልክ እንደ አምላክ የተካደ አለ። ቀምሶታል ሁሉንም ስልህ። ለዚህ እኮ ነው ስለ ቀመሰ ይራራልሻል። ብቻሽን እንድትፈተኝ ብቻህን መከራ እንድትቀበል የተው አይደለም። መከራችንን ያውቀዋል፣ ፈተናችንን አጣጥሞታል። ከዚያ በላይ ተትቷል፣ ብቻውን ተትቷል። ብቻቸውን ለሚተዉ አምላካቸው መሆኑን ለማመልከት ብቻው። ለምንድን ነው ብቻኝነት እየተሰማ ሆድ የሚብሰው? ስሜትን፣ ፈቃድን፣ ዝንባሌን ብቻ አይደለም ድካማችንን እንኳን ይረዳዋል። እንዴት ያለ አምላክ ነው ወገኖች! ለዚህ እኮ ነው ስንወድቅ ዕድል የሚሰጠን፣ ስንደክም የሚያበረታ፣ ስንሸነቆር የሚሸፍንልን። የወደቁ አይነሱምን? የሳቱስ አይመለሱምን? ለዚህ እኮ ነው በማለዳ ፀሐይ የሚያወጣው፣ በምሽት ጨረቃን በሰማይ ሰሌዳ ላይ የሚያነግሰው፣ ከዋክብትን በዚህ በጥቁር ሰማይ ላይ የሚያሽከረክረው እኔና እናንተን እኮ ስለሚረዳ እንጂማ ለቅጽበት ቢተወን ወገኖቼ፣ በዓይኑ ብቻ ቢያየን ድምጥማጣችንን የሚያጠፋ እኮ ሰይጣን አለ። የታሰሩትን ነፋሳት ቢለቃቸው በዚህ በፊታችን መቆም እኮ አችልም። አብሮ ነው። ድካምህን፣ ስሜትህን እንኳን ያውቃል። ይሄ ብቻ አይደለም። አንዳንዶቻችን ችሎታዎቼ፣ ተሰጥኦዎቼ፣ ክህሎቶቼ የሚያደንቅልኝ እኮ ስለሌለ ከሰው በታች እንደሆንኩ ይሰማኛል፣ ውብ እንዳልሆንኩ ይሰማኛል። ሌሎች የደረሱበት ስላልደረሱ በጣም አናሳነት ስሜት ይሰማኛል። በዚህ ምክንያት የበታችነት ደቁሶኛል። ከሁሉ የሚያንስ እንደሆነ አድርጌ ራሴን በመቁጠሬ ራስን አጥፋ ይለኛል። እንደነገሌ መሆን ስላልቻሉ እስኪ ልሁን ብዬ ብዙ ነገር ሞክሬያለሁ። ብቸኝነት ተሰምቶኛል። የሚያደንቀኝ የለም፣ የሚያወድሰኝ የለም፣ የሚያሞግሰኝ የለም፣ የሚያጨበጭብልኝ የለም። ሰው እውቅና ሪኮግኒሽን አይሰጠኝም። በሰው ዘንድ ተትቻለሁ። ማንም አያደንቀኝም። አንዳንድ ወጣቶች እንዲህ አይነት ድምፅ እናሰማለን። እኔ ግን ልንገራችሁ ወጣቶች፣ እንደኔና እንደናንተ የተዋበ ማን አለ እንዴ? ምናልባት አልተረዳችሁት ይሆናል እንጂ
ፍጥረት ሁሉ የሚደነቅብህ ውብ እኮ ፍጥረት አንተ ነህ። አንተ ከሰማይ ትበልጣለህ። ሰማይ ውብ ነው፣ አንተ ከሰማይ ትበልጣለህ። ሰማይን እኮ በእጁ አልፈጠረም እንዴ! ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ የሚለው የነቢዩ የዳዊት ዝማሬ ተራ ዝማሬ ይመስልሃል? አንተ ግሩም ነህ፣ አንቺ ድንቅ ነሽ። ምናልባት አጠገብ ያሉት ሰዎች ላያጨበጭቡልህ ቢችሉ ዓለም ሁሉ ቢደን መላእክት ፍጠረው 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 ያሉ እኮ ነህ አንተ። ሰው የፍጥረት ሁሉ እኮ ናፍቆት ሆኖ እኮ የተገለጠ ነው። አንተ በጣም ልዩ ስለሆነ አምላክ የወረደው እኮ ለአንተ ነው። ለሉሲፈር ለሰይጣን መጥቶ የተሰቀለ ይመስላል ለአንተ እንጂ እሱ የሚጋርድ ኪሩብ የንጋት ኮከብ ተብሎ የተጠቀሰ የአጥቢያ ኮከብ ተብሎ የተጠቀሰ እጅግ ውብ ነበር። ለእሱ ግን አልመጣም ክርስቶስ፣ ለአንተ ግን መጥቷል። ምን አይነት ዋጋ እንዳለ ታውቀዋለህ? ከእንስሳት ላማረችው ለአንዷ ተሰቅሏል ክርስቶስ። ምድር ላይ ለማን መጥቷል? ለእኔና ለእናንተ እንጂ ወገኖቼ። በጣም ድንቅ ፍጥረት እኮ ነህ። ይህን ያህል ታደርግለት ዘንድ ሰው ምንድን ነው? ታከብረው ዘንድ ሰው ምንድን ነው? ትጎበኘው ዘንድ ሰው ምንድን ነው? በረት ውስጥ ትገኝለት ዘንድ ሰው ምንድን ነው? ችንካር ታጠቅልለት ዘንድ ሰው ምንድን ነው? ሚስማርን እንደ ቀለበት አጥልቀህ መከራ ትቀበልልኝ ዘንድ እኔ ማን ነኝ? እኔ ምንድን ነኝ? ከዚያ ዙፋንህ መስቀል ላይ የመጣህልኝ እኔ ማን ነኝ? ምን አይነት ድንቅ ፍጥረት ነኝ እኔ። እሱን ታውቀዋለህ አንተ ወጣት። ስለማይገባ እኮ ነው የምትንጠለጠለው። ስለማትረዳው እኮ ነው መርዝ የምትጠጣው። ስላልገባህ እኮ ነው ያጉረመረምክ ጭንቅላትን ወገን ጉልበት ስር ቀብረህ ስትነፈርቅ የምትኖረው። ዝማሬ ያጣኸው፣ ምስጋና ያጣኸው፣ ሳቅ ያጣኸው። ሳቅ ሕይወት የሆነው እኮ ለዚህ ነው። ለማን መጥቷል ክርስቶስ? እንዴ አታውቀውም እንጂ ዓለም ሁሉ እኮ ከአንተ ነው የሚኮርጀው። እግዚአብሔር የሰራው በአንተ ውስጥ ያለው የነርቭ ስርዓት ዓለም የሚደነቅበት ነው። ኮርጆ 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 ያልጨረሰ ወገን። ይህ ኮምፒውተር በለው ሶፍትዌር በለው ምን በለው እግዚአብሔር ከሰራው ፋብሪካ እኮ እዚህ ሰውነታችን ውስጥ ይላል አንድ ሊቅ 5 ፋብሪካዎች ቢያንሳሉ ይላል። ተጠንቶ ማያልቅ ፋብሪካ እንዴት አድርጎ ሰራው እንጂ በጣም ውብ ነህ፣ በጣም ውብ ነሽ። ለምንድን ነው በጣም ምስኪኖች ከሁሉ ያነሰን የበታቾች እንደሆነ እየተሰማን ከሰው ፍቅር ለማግኘት መከራ የምንቀበለው? እከሌ እውቅና አልሰጠኝም፣ እከሌ ደግሞ አላየኝም እያለን መከራችን የምንበለው በማዲያ በሜካፕ ምንድን ነው እሱ? እንደ እግዚአብሔር ሰውን ያከበረ የለም። እንደኔና እንደናንተ እግዚአብሔርን የናቀ የለም። እንደኛ የፈጠረው የለም። እንደኛ ያልተረዳ ነው የለም ወገኖች። የቤታችንነትም ብቸኝነትም እየተሰማን እኮ ነው ብዙ ወጣቶች በተስፋ መቁረጥ ራሳችንን እየጣል ያለ ነው። ግን እግዚአብሔርን ቃል ስሙ ወጣቶች፣ አትፍራ፣ በስም ጠርቼሃለሁ፣ አንተ እኮ የኔ ነህ ነው የሚለው ወገኖች። የኔ ነህ የሚል አምላክ እኮ አላችሁ። ይሄንን ማስታወስ ስላለብኝ ነው ዛሬ ነርስ ያንሰው። አንዳንድ ወጣቶች መወደድ እንደምትፈልጉ እናውቃለን። በሰው ሕሊና መታሰብ እንደምትፈልጉ እንረዳለን። መፈቀር እንደምትፈልጉ እንረዳለን። የሚወደኝ እኮ የለም፣ የሚያፈቅረኝ እኮ የለም፣ የሚጠጋኝ እኮ የለም። በዚህ ምክንያት ብቻዬን እንደሆንኩ ይሰማኛል። ይሄንን ለማረጋገጥ ከአንዱ ቅፍ ወደ አንዱ ቅፍ እሽከረከራለሁ። የተፈቃሪነት ስሜቴን ለማረጋገጥ ስፈልግ ከአንዱ ወንድ ከሌላ ወንድ፣ ከአንዷ ሴት ወደ ሌላ ሴት እሸጋገራለሁ። ከአንዱ ቅፍ ወደ ሌላ ቅፍ እገባለሁ። መወደድና መፈቀር እፈልጋለሁ። ይሄን ለማረጋገጥ ስንት ዘመን ተንከራትቻለሁ የሚሉ ብዙ ወጣቶች አሉ። የእግዚአብሔር ቃል እንዲህ ይላችኋል ወጣቶች፣ በዘላለም ፍቅር ወድጄሻለሁ ይላችኋል። አዎ በዘላለም ፍቅር የወደደን አምላክ አለ ወገኖቼ።
ማንም በማይወድህ ውድ የወደደህ አምላክ አለ። ማንም በማያፈቅር ፍቅር ልክ የሚያፈቅርህ አምላክ አለ። እንዴ የአንድ ሰው የቦይፍሬንድ ወይ የገርልፍሬንድ ፍቅር አጣው ብለው ስንቶች ናቸው ዓለማቸውን የሚያጡት? ስንቶች ናቸው መርዝ የሚጠጡት? ስንቶች ናቸው ዘመናቸውን እያለቀሱ የሚገፉት? አንድ ሰው ምናልባት 5 ጣት የማይሞላው ሰው አይወደኝም ፍቅር አሳጣኝ ብለው ራሳቸውን የሚያጡ ወጣቶች ስንት ናቸው? ይህንን ቃል በደንብ ስሙት። በዘላለም ፍቅር ወድጄሻለሁ የሚለው ይህን ሲል አትሰሙትም ወጣቶች? ይህን አፍቃሪ አታውቁትም? እኛ እኮ ምንም ነገር የሌለው በዓለም ላይ ያለው ምስኪን ሰው ስላላፈቀረን እኮ ነው ይሄው የምንነፈርቀው። ግንስ አፍቃሪያችን እኮ ባለጸጋ ነው ወገኖቼ። ሰጥቶ የማያልቅበት ምጽቶ ማይጎልበት ሁሉ በእጁ የሆነ ባለጸጋው እንደሚያፈቅረን እየተነገረ አፍቃሪ እንዳጣን ያለን የምንከራተት እኮ ብዙዎች ነን። አፍቃሪም አለን፣ ወዳጅም አለን። ከወዳጅም ወዳጅ፣ ከአፍቃሪም በላይ አፍቃሪ። ሰው ቢያፈቅር ቆርሶ ያጎርሳል፣ ቀዶ ያለብሳል። በራሱ ስጋና ደም ያፈቀረን ይሄ ታገኛለሽ አንቺ። መኑ ዘረ የመራዊ ዘይቀድም ስጋው በጊዜ ከብካሉ። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ። እንዲህ ያለ ሙሽራ ያየ ማን ነው ትላለች ቤተክርስቲያን። ራሱን በመስጠት የወደደ እዚህ ምድር ላይ በክርስቶስ ፍቅር አለ መጥወተ ርዕስ። አፍቃሪም አለሽ ወዳጅም አለ። ይሄን ማስታወስ ይገባል። ባለጸጋው ድሃ እንዳይመስላችሁ። ባለጸጋ ከፈቀደ የሚሰጥ ለጥቅም ብሎ የሚከለክል የሚወድህም አለ። ይወዳችኋል ወጣቶች። ይሄን ጨክናችሁ በጆሯችሁ ስሙ። የሚያፈቅር የማይተው አምላክ አላችሁ። አይኖቹ ዘውትር አንተ ጉዳዩ አንተ ነህ ጉዳዩ። ምናልባት ምድር ጉዳዩ ሌላ ሊሆን ይችላል። አብዘርዝሮ የእግዚአብሔር ጉዳዩ ግን አንተ ብቻ ነህ። አንተ ሰው አንተ ነህ ጉዳዩ። ላንተ እኮ ነው የሁሉ የሆነው። ነፋሱ የሚነፍሰው፣ ውብ የሆነው መልክዓ ምድሩ፣ ፀሐዩ የሚወጣው፣ ጨረቃው የሚሽከረከረው ላንተ ለእኔ ለሁላችን እኮ ነው። አፍቃሪ አምላክ ስላለ ወዳጅ አምላክ ስላለ እግዚአብሔር በዘላለም ፍቅር ወድጄሻለሁ ሲል ስሚ። እንዴ እኛ እኮ እየከፋን ወዲህ እየባሰን ራሳችንን ካላጠፋን እያልን እየተርመሰመስን ያለ ነው እኮ። በጣም ጥቂት ሰዎች ፍቅር ስላጣን፣ ያ መለወጥ ያለበት ፍቅር። ዛሬ ቢወዱ ነገ ሊጠሉ ይችላሉ። ዛሬ ቢስምሽ ነገ ሊነክስሽ ይችላል። ዛሬ ከፍ ከፍ ቢያደርግህ ነገ ሊያፈርጥህ ይችላል። መለወጥ፣ መሻር፣ ማርጀት፣ መቀየር ላለው ፍቅር ነው ህይወታችንን እየቀየርን ያለ ነው ወጣቶች። ይህ አፍቃሪ ግን መለወጥ የሌለበት ነው። ትላንትም ዛሬ እስከ ዘላለሙም ያው የሆነ ፍቅር፣ እየጠሉት የሚያፈቅር፣ እየገፉት የሚያቅፍ፣ እየጣሉት የሚያነሳ፣ እየረሱት የሚያስታውስ ምን አይነት ፍቅር ነው? መለወጥ መቼም አይለወጥ። መቼም አይለወጥ። ኃጢአትህን እንጂ የሚጠላው አንተን አይጠላም። ምን አይነት ፍቅር ነው? መለወጥ የሌለበት ፍቅር። አይለወጥብንም። ጀርባውን አያዞርብንም። ሸከራ ንግግር አይናገርም። ፊቱን አያጠቁርም። ግንባሩን አይቋጠርም። በጨንገር አይገርፍም። ሁል ጊዜ አፍቃሪ፣ ሁል ጊዜ ወዳጅ ነው እግዚአብሔር። ይወደናል ወጣቶች። ከዚህ የሚበልጥ ፍቅር ለማንም የለው። ምድር ላይ ብትሄዱ አታገኙም ይሄን ፍቅር። ከፀሐይ መውጫ እስከ መጥለቂያዋ አንድ ፍቅር አለ። እሱ ነው የወዳችሁ የዘላለም ፍቅር። ወድጄሻለሁ የሚለው እኮ ነው። አድሎ የሌለበት ፍቅር። እናት እንኳን ልታደላ ትችላለች ቤትህ። አንዱን ትንሽ አቀርባ አንዱን ትንሽ ነው። እሱንም ፍቅሯ እንደዚህ ነው። ትንሽ ምናልባት እሱንም ብቻ አባት እንኳን ሊያበላለት ይችላል።
ይህስ አድሎ የሌለበት ፈታሄ የሆነ ፍቅር አይደለም። እኔ በጣም ይደንቀኝ። አሁን እንደኔ ያለው መናኛ ከቅዱስ ጊዮርጊስ ጋር በቀኝ ሲቆም አይገርም? በመንኮራኩር የተፈጨለትን እንደኔ ካለው ጥቂት እንቅልፉን ለመተው እንኳን ካልፈለገው ጋር አቤት የዘላለምን መንግስት ማውረሱ ምን አይነት ፍቅር ነው! ቀዝቃዛ ጽዋ የሰጠውንም ደሙን ያፈሰሰውንም እኩል የሚያፈቅር ፍቅር እንዴ! በሰይፍ የተቆረጡትንም ከሰይፍ የሸሸነውንም እኩል የሚያፈቅር ፍቅር ምን አይነት ድንቅ ነው! 3 ሰዓት የመጡትንም 6 ሰዓት የመጡትንም 9 ሰዓት የመጡትንም 11 ሰዓት የመጡትንም እኩል በሩን የሚከፍት ፍቅር። በሩን ገርበባ አድርጎ መጣ መጣ ገባ ገባ ቀራ ወጣ ዳነ ተኮነነ እያለ አይኑን የሚያንከራተት ፍቅር ይደንቅ ይደንቅ ይደንቅ። የጣት ቀለበቱን የሰጠውና ጣቱን ያስቆረጠውን እኩል የሚያፈቅር ፍቅር፣ አንገቱን የቆረጠውና ሀብሉን የጣለውን እኩል የሚያፈቅር ፍቅር ምን አይነት ፍቅር! ይልቁንም ለደካሞች ደካማውን ምንኛ ረዳኸው! ይህን ሁሉ ደካማ ሰብስቦ የሚያኖር ጠላቱን የሚያፈቅር ለቀረው የሚሮጥ ለተንቀራፈፈው የሚቀድም እንዲህ አይነት ፍቅር አይታችሁ ታውቃላችሁ እንዴ? ወደ ኋላ ለሚሉት የሚገሰግስ ፍቅር፣ ደጅ ላይ ቆሞ እያንኳኳ የሚለማመጥ ፍቅር፣ ክፈቱልኝ እያለ የሚለማመጥ ፍቅር፣ ሰብሮ መግባት እየቻለ ክፈቱልኝ እያለ ደጅ የሚጠና ፍቅር፣ ደጅ የሚጠና ፍቅር፣ የሚለማመጥ ፍቅር፣ የሚያወነብስ ፍቅር። የቴዲ መዝሙር እንዴት ይደንቀኛል! በሬን በማንኳኳት ጣቶች ቆሰሉ የሚል ስሜት ተሰምቶኛል። ምን አይነት ፍቅር ነው ይህ ፍቅር! ደጅ ላይ ያለው ፍቅር መቼ ነው ናገባ የምትለው? መቼ ነው ረፍ የምትለው? መቼ ነው ከመንከራተት የምታርፈው? ምን አይነት ፍቅር! አድሎ የሌለበት ፍቅር፣ ወረት የሌለበት ፍቅር። አንዴ ክንፍ ብሎ ማይተው፣ ቀበስኩት ብሎ ማይተው፣ አየሁት አይመለስም ብሎ ማይዘጋ፣ ጀርባ ማይሰጥ፣ ሩቅ ጥሎ ማይሄድ፣ ወረት የሌለበት የዘላለም አፍቃሪ ነው። እናንተ ወጣቶች ማንም አይወደኝም ትላላችሁ። ለምን ወደዚህ ፍቅር ትንሽ ተካትሉ? ይህንን ፍቅር መቼ ነው የምታዩት? እኛን በማፍቀር የሚኖር አምላክ እያለ እኛ ራሳችንን ልንጠራ ይገባል። ብዙ ወጣቶች ራሳቸውን ወደ መጥላት ስለሚሄዱ ነው ማለት ነው። ብቸኛ ነኝ፣ የበታች ነኝ፣ የሚወደኝ የለም፣ አስተዋሳችቻለሁ፣ ስለዚህ ራሴን እጠላለሁ። እኛን በማፍቀር እየኖረ ያለ አምላክ እያለ እኛ ስንኖር ራሳችንን በመጥላት ለመኖር ለምን እንከጅላለን? ስለኛ ፍቅር የተሰቀለ አምላክ እያለ አንተ ወጣት ሆይ ለምን ትሰቀላለህ? ስለ አንተ፣ ስለ አንቺ፣ ስለ እኔ፣ ስለ ሁላችን የሞተልን አምላክ እያለ እኛ መሞት ምን በወጣን? መራራ ሞቱ ስለኛ የተጎነጨ ጌታ እያለ መርዝ መጠጣት እንዴት ይታሰባል? ወጣትነቱን ለኛ የለገሰ ክርስቶስ እያለ ወጣትነትህን ለዲያብሎስ ትገብራለህ፣ ለጫት ትገብራለህ፣ ለሱስ ትገብራለህ፣ ለመጠጥ ትገብራለህ፣ ለሐሺሽ ትገብራለህ፣ ለምትደነዘዝበት ሱስ ትገብራለህ። ወጣቶች ሆይ ክርስቶስ እኛን ፍለጋ ወጣትነቱን ጭምር ሰጥቶናል። አዎ ዲያብሎስን ከሚያህል በሞት ስሙኝና ዲያብሎስን ከሚያህል አውሬ አድኖን የለ። ታዲያ አንተ ራስህን በመጥላት ታዲያ በራስህ ላይ ተስፋ በመቁረጥ የራስህ አውሬ ለምን ትሆናለህ? በራስህ ላይ እንደ አውሬ ተነሳስተህ ለምን ራስህን አንቀህ ወይ መርዝ ጠጥተህ ትሞታለህ? ሰው የራሱ አውሬ መሆን አለበት። ራሱን እየበላ ነው። ተስፋ መቁረጥ እኮ ራስን ይበላል። ተስፋ ማጣት እኮ ራስን ያኝካል። ተስፋ ማጣት እኮ ቅስም ይሰብራል፣ ነገን ያጨልማል። ይሄ እኮ አውሬ መሆን ነው ጌታዬ። እንዴ ተው እንጂ ዲያብሎስን ከሚያህል ሽፍታ አድኖን የለ? እናንተስ ሽፍታ ትጠሉ የለ? ታዲያስ ሽፍታ ስትጠላ ኖረ በራስ ላይ ትሸፍታለህ። በራስ ላይ እኮ መሸፈት ነው።
ተስፋ በመቁረጥ በአንዳንድ ነገሮች ብቸኝነትን፣ የበታችነትን የሚወድ በማጣትን ብለህ የትኛውን ምክንያት ፍጠር በሱስ ውስጥ ከኖርክ እኮ በራስህ ላይ ሸፍተሃል፣ ራስህ ላይ አውጀሃል። በራሱ ላይ ሰው እንዴት ሽፍታ ይሆናል? የራሱ ሽፍታ ይሆናል። አንድ ወጣት ስንት ወጣቶች በዚህ ምክንያት አሳዛኝ ሞት ውስጥ ገብተዋል። ሱሰኞች ሆነው ተቀብረዋል፣ ላይወጡ ደክመዋል። ወጣቶች ወይ ወደዚህ ህይወት ከገባችሁ በቃ በራሳችሁ ላይ ሸፈታችሁ፣ ራሳችሁን ገደላችሁ፣ ያትነሱ ቀበራችሁ። እንዴ እባብ ራሱን ሲነድፍ አይታችሁ ታውቃላችሁ? እባብ ራሱን ሲያድስ እንጂ ራሱን ሲነድፍ እኮ ታይቶ አይታወቅም። ራሳችሁን ለምን ትነድፋላችሁ? በመርዝ ለምን መንጠልጠል ታስባላችሁ? መድኃኒት የሆነ አምላካችሁ እያለ እናንተ በመርዝ ናላ በሚያዞር ስጋ፣ ህሊና በሚያናውዝ ሱስ እንዴ እንደ ጀመረ ይጨርሰኝ። ሌላ ዓለም አለላችሁ ወገኖቼ። ሽፍታ፣ አውሬም፣ ነዳፊ በራሳችሁ ላይ አትሆኑ ወገኖቼ። የሚወደን አምላክ አለላችሁ። አንዳንዶች ከዚህ የተነሳ ምን ወደሚል ድምዳሜ ደርሰዋል መሰላችሁ? በቃ ዋጋ ቢስ ነኝ፣ ብቸነትን፣ የበታችነትን፣ መወደድ ማጣትን ይሰማቸውና ይሰማልና ዋጋ ቢስ ነኝ፣ ዋጋ የለኝም በዚህ ምድር ላይ። ዋጋቸውን ከምድር አንጻር ይመዝኑታል። ሰው ዞር ብሎ ካላያቸው ዋጋ እንደሌላቸው፣ አፍቃሪ ካጡ ዋጋ እንደሌላቸው፣ አስታዋሽ ካጡ እርባና ቢስ እንደሆኑ ያስቡና ዋጋ ቢስ ነኝ ብለው በራሳቸው ያውጃሉ። ወጣቶች አንድ ነገር ላስታውሳችሁ፣ ጭክን ብለን እንዴት ዋጋችሁን ታጡታላችሁ? ዋጋችሁን ልንገራችሁ። ዋጋችሁ ክርስቶስ ነው። ዋጋችሁ መስቀል ነው። ዋጋችሁ ቀራንዮ ነው። ዋጋዬ ስንት ነው ካላችሁ ዋጋችሁን ማሳያችሁ አንገታችሁ ላይ ነው። አንገታችሁ ላይ እኮ ዋጋችሁ ተለጥፏል። ምን የሚል መስቀል የሚል እንዴ! ዋጋችን እኮ የክርስቶስ ደም ነው ወገኖቼ። በክቡር የክርስቶስ ደም እንደተገዛችሁ ታውቃላችሁ። በምን ገዛ? በደሙ። ዋጋ ወጥቶብሃል አንተ። ዋጋ ተለጥፎብሃል አንተ። አላወቀው እንደ ቡቲክ ዋጋ ይለጠፋል፣ ለጥፈዋል። እንደውም አንዳንዶቻችሁ ተነቅሳችሁታል። አይገርም? አንዳንዶቻችሁ ጠልፋችሁታል። ዋጋ መስቀል ነው። ዋጋ ቢስ ነኝ ትላለህ። እንዲህ አይነት ዋጋ የወጣበት ምድር ላይ የለም። ነገር ለማሳመር ስብከቴን ለማጣፈጥ እናንተ እንዲያና እንዲህ እንድትሉ ይፈልጋ አይደለም። የምሬ ልንገራችሁ፣ እናንተ በዓለም ላይ ካለው ውድ ነገር ሁሉ ትበልጣላችሁ። ይሄን ዓለም ብቻውን ካያችሁት እውነት ነው በጣም ባዶ የሆናችሁ ሊመስላችሁ ይችላል። ግን ልንገራችሁ፣ በዓለም ላይ እንደ ክርስቲያኖች እንደ ኦርቶዶክሳውያን ዋጋ የሚያወጣ የለም ወገኖች። ዋጋችሁ በጣም ውድ ናችሁ። ኤመራልድ በሎት ከዛ ትበልጣላችሁ። እሱ እኮ የሚቆጠር ነው። እሱ እኮ የሆነ ዶላር ነው። አንተ እኮ የክርስቶስ ደም። ይሄን የሚያክል ዋጋ ያለው ምድር ላይ ታገኛለህ። ዋጋ ቢስ ነኝ አታውቂውም ማለት ነው። አታውቀውም፣ አልተረዳኸውም ማለት ነው። ዋጋማ እንዳንተ ያለ ዋጋ የለም። ብትዞር ቢል ጌትስ ነው። ያ ደግሞ ማነው? ሰሞነኛው ደግሞ ባለጸጋ ማነው? እሱ ኤለን መስክ ማነው? አታውቁትም እናንተ። ታድላችሁ ምን በወጣችሁ እናንተ። ማንም እንደኔና እንደናንተ ያለው ሀብት በጣም የሚገርም ሀብት አለ። ለዚህ እኮ ነው እግዚአብሔር ቃል በእውነት ቅዱስ ዮሐንስ በራእዩ ምንድን ነው ያለው ታስታውሳላችሁ? መቸገርህን አውቃለሁ፣ ማጣትህን አውቃለሁ፣ ድህነትህን አውቃለሁ። ነገር ግን ምንድነው? ባለጸጋ ነህ። ድሃ ትመስላለህ እንጂ አንተ ማለት አታውቀውም። ግን ያለንን እዚህ ውስጥ ያለንን ባለጸግነት እዚህ ውስጥ የተቆለፈብንን ሀብት እናውቀው። አልተጠቀም ገና ቆፈር እንደ ኢትዮጵያ ሀብቷን ቆፍራ ያላወጣች ምስኪን ሀገር እንደሆነች ሁሉ ክርስቲያኖችን ቆፍረን ያላወጣ ነው ሀብት
ደመናውን ና ብትለው ይሄዳል። እኔ አሁን ዛሬ አንድ ቦታ ይሄድ ነበር በትራንስፖርት እጥረት ምክንያት። አንዳንድ ሚስጥረኞች አሉ። ደመና ና ብዬ በደመና ተጭኜ የሚሄድ እችል ነበር። አልችልም። ምን ነው አልችልም? ምን ሆኖ ነው ያኛውን ሀብት ብጠቀም? ቆይ በደመና ልትሄዱ ይሻላችኋል። በአውሮፕላን አይዟችኋል። ወስዳችሁም እንዲሁ ዝም ብሎ በምን ይሻላል? የላችሁ እውነታችሁን ኔታ አላችሁ የሚሉት አይኬድም ብላችሁ ነው። በደመና ቶማስ ዘንዴኬ እስኪ በሉ ሚልኪ ቁዝማዊ በደመና ነበር የሚሄዱት። በፈረስ አይደለም። በምን በደመና። ይሄ ተረት ይመስላችኋል አንዳንዶች እኮ። ለምን መሰላችሁ ተረት የሚመስላቸው? አያውቁትም። ይሄናለ እኛ ስለ ቅዱሳን ስናወራ፣ እኛ ስለ ደጋጎች ሕይወት ስናወራ ለእነሱ ተረት ነው የሚመስላቸው። አያውቁትም። ለዚህ ሁሉ ገሩ እንደሳሉ ታምሩ ተረት የሚመስል እንደዛች እንደ ቀበሮቲ ቀበሮ አይደለች ያቺ ወይን አየቻሉ። በጣም ያምራል። ልትበላው ወደደች አሉ። ዘለለች፣ አልደረሰችበት፣ ወረደች። እንያዛት እንደገና ብድጋሬ ዘለለች፣ አልደረሰችበትም፣ ፍርጥ አለች። እንያዛት ለሶስተኛ ጊዜ ተንደረደረችና እንደገና ወደ ወይኑ ዘለለች። አሁንም አልደረሰችበትም፣ ፈረጠች። በአራተኛ ምን አለች? እንደውም አይጣፍጥም አለች። ስለማይጣፍጥ እኮ አይደለም ስላልደረሰችበት እኮ ነው አለ። እነሱ ካልደረሱበት ሁሉ ተረት ነው። አይገርሙም? ጎርጎርዮስ ዘኑሲ ስለ እህቱ ማክሪና ሲናገር ስለሰራቸው ተአምራት፣ ስለኖረችው ሕይወት ለአንዳንዶች ብነግራቸው ተረት ስለሚመስላቸው አላወራላቸውም ብሏል። አንነግራቸውም። አይገርማቸውም? አልሰማችሁም? እናንተ ብቻ ሰውና እነሱንማ ተዋቸው። ኩራት ይሁን ምን ይሁን ብርድ ይሁን ኩራት እንጃ ዝም ብለዋል። ዋጋችን በጣም ከፍ ያለ ነው። የክርስቲያን ግን አልተጠቀምንበት። የተቆለፈ ጸጋ፣ የተከረቸመበት ሀብት በእኔና በእናንተ ውስጥ ያለ አሁን እዚህ ምድር ላይ የሚያመላልሰን ምንድን ነው? እዚህ ያስቀመጥን ምንድን ነው? እዚህ ጋር እኔን አሁን ከፍ ማለት እችላለሁ? አልችልም? እንደዚህ እችላለሁ? አልችልም? ቆዩ ህፃናት፣ እናንተ ምንም አይመለከታችሁም። አሁን እያናደደ እነሱ ነበር የምፈልገው። እናንተ እርግጥ ትጋታችሁ ደስ ይላል፣ ግን እነሱ እንዲናገሩ ፈልጌ ነው። እሺ ቆይ እችላለሁ? አልችልም? እንደዚህ ብድግ ማለት አሁን እችላለሁ? ሰው እያያችሁኝ እኮ ነው። እሺ ብል አልመለስም። ምንድን ነው እንደዚህ ያዘ? እሰይ ግራቪቲ ነው። የምር ክርስቲያን በሆን ግን እዚህ ቆም ነበር። ብድግ አልልም። እንደ ማርያም ግብፃዊ በጣም ዘማ ነበረች። አልሰማችኋትም? ስንክሳር በዘማዊነት ሕይወት ትኖር ነበር። በጸጸትና በንስሐ ተመለሰችና ዮርዳኖስ በረሃ ለ40 ዓመት ተጋደለች። አባ ዞሲማስ የሚባል አባት እየሰማችሁ፣ አባ ዞሲማስ የሚባል አባት በረከት ለማግኘት ዮርዳኖስ አካባቢ ሁሌ ይጸልያል። የአባቶችን በረከት እባክህ አሳየኝ እያለ ከዕለታት አንድ ቀን የሆነ ነገር ውልብ ሲልበት ውይ ዲያብሎስ ይሆናል አለና አማተበ። ያ ነገር አራቀ። አይ ከአባቶቼ አንዱን አገኘው ልብ አረካልና እየተከተለ ሲሄድ የሆነ ዋሻ ውስጥ ገባበት። ከዚያ ቆመና ዋሻው ጋር አባቴ ሆይ በረከትህን እኮ ማግኘት ፈልጌ ነው፣ እባክህ ወጥተህ ባርከኝ አለው። ድምፅ ሰማ ከዋሻው ውስጥ። የምን ድምፅ? የሴት ድምፅ ሰማ። ምን የሚል? አባት ዞሲማስ ሆይ እኔ ሴት ነኝ፣ ራቁቴን ቀርቻለሁ፣ በፊትህ መቆም አልችልም፣ መጎናጸፊያ ላክልኝና ታየኛለህ አለችው። ያችን የመሰለች ቆንጆ፣ ያችን የመሰለች ውብ ልብስ የምትቀያየር ስለ ኃጢአቷና ስለ በደሏ አልቅሳ ዮርዳኖስ በረሃ ወድቃ ያንን ውበት ሁሉ ስለ ክርስቶስ ፍቅር ትታ ምን እንደሆነች ታውቃላችሁ? እርቃኗን ቀረች 40 ዓመት ሙሉ። እናንተ 40 ዓመት
ቁጥር እኮ አይደለም ይሄ፣ ኑሮ እኮ ነው። የስልክ ቁጥር እኮ አይደለም፣ ህይወት እኮ ነው። ሽቶ የምትቀባባ የምትሰናገል የምትዋብ የነበረች ሴት የዮርዳኖስ በረሃ ዋዒ እሳት እንደለበለበው አድርጓታል ይላል። ተወች ውበቷ። እህቴ ሆይ ስለዚህ ስለተወደደ አምላክ ምን ትተሽለታል? እሺ ምን ትተውለታለህ? ደነገጠ። አባት ዞሲማር ስትለው ጭራሽ እኮ አይተዋወቁም። ምን አደረገችው? ስሙን ጠራችው። በስማችን የሚያውቁ ቅዱሳን አሉ። ደነገጠ። አንድ ቀን የማታውቅ ሴት ስሙን ስትጠራው ተረተበት። መጎናጸፊያውን ውልቅ አረገና ላከላት፣ ወረወረላት። መጎናጸፊያዋን ለብሳ ወጣች። በረከቷ ይደረግልን። ተንደረደረና እግሯ ስር ሄዶ ተደፋ። ምን ነው ባገኘናቸው እንዴት እንደምንደፋ እናሳያቸው ነበር እላቸው። ምን ነው ባገኘናት ወላዲት አምላክ የእግሯን ትቢያ ልሰን እናሳያቸው ነበር ስላላገኘነው እኮ ነው። እግሮችሽ ጡቶችሽ እያሉ እኮ መልክ እኮ የደረስነው ስላላገኘነው ተመኝተን እኮ ነው። እናሳያቸው ነበር ተደፍተን ተኝተን። ጎርጎርዮስ ካለ ሸዋ ሊቀ ጳጳስ የቅዱስ ጊዮርጊስ መቃብር ጋር ልጅ ሄድኩኝ ይላሉ። መቃብሩ ላይ ተንከባለልኩበት ይላሉ። ምን ነው መቃብራቸው ላይ ሄደን በተንከባለልን እናሳያቸው ነበር። ይሄ ነው የሚደንቃቸው። እናሳያቸው ነበር። እግሯ ስር ሄዶ ተደፋና ባርኪኝ አላት። ምን እንዳለች ታውቃላችሁ? አባቴ ሆይ አንተ ካህንም ነህ እንጂ አንተ ባርከኝ ትለው ታውቃለች። ከዛ በፊት ተዋወቃሉ አይተዋወቁም እኮ እና በምን አወቀች? የክርስቶስ ልብ አላታ። ሁሉን የምታውቅበት የክርስቶስ እንዴት ያውቃሉ? እንኳን እንዲህ አይነት የክርስቶስ ልብ ያላቸው ቅዱሳን ቀርቶ እዛ የተተከለው ሳተላይት ያዩዋቸዋል። አሁን ያዩዋቸዋል። አትፍሩ ግን እሺ፣ ያዩዋቸዋል ስላችሁ እንዳትፈሩ። ከዛስ ባርኪ ሙግት ሆና መጨረሻ ላይ እሺ አብረን እንጸልይ አለችው። እሷ ከፊት እሱ ከኋላ ጸሎት ሲጸልዩ አጀሪት ማርያም ግብፃዊት ከምድር አንድ ክንድ ከስንዝር ምን ብላ ነበር? ከፍ። እሱ ደንግጦ ያያታል። አጀሪ ግራቪቲ የታለ? ይሳ ግራቪቲ ሆይ መሳብ የታለን ብላ አቀት ማለከን የሚኖር እንዴት ይቀኝበት ነበር? የእናንተ የፊዚክስ ቡያንት ፎርስ ዲስፕሌስመንት የታለ አንተ ፎቶሲንተሲስ ጂሊጃንካ አይሰራም። ዮሐንስ አጼር በትር እኮ ነው ያለመለመው። አንተ እኮ በበትር ትደባደብ ይሆናል። እርግጥ እናንተ ታረጉት በሰላም መውጣት ትፈልጋለህ። በትር ሊሰጣችሁ ታለመልማላችሁ። ስር የለው ተቀጠል የለው ፎቶሲንተሲስ አይሰራ ፉድ ፕሮሰስ አይደረግ። ዛሬም ፋይለም እያልክ አንተ ትራቀቃለህ። እናቴ እነሱስ 3 ዓመት እየተንከባከቡ ምን አረጉ? በትሩን አለመ ይቻላል። ለሚያምን ሁሉ ይቻላል። እውነት አስብ። ዋጋ በጣም ውድ ነው። እሱን ለመግለጽ እኮ ነው። ዋጋ ቢስ የሚያትበሉ ዋጋችሁ ውድ ነው። እየሰማችሁ ነው። ዓለምን የሚቀይር ዋጋ አለ። ግን ምን አድርገነዋል? እርችነን ቆልፈነዋል። ገና አልተጠቀምንበት። ምናልባት አንዳንዶቻችን ኤክስፓየር እያደረግነው ይሆን? ሱስ ውስጥ ገብተን በኃጢአት ቦት ቅድም አልሰማችሁም እንዴ? መምህር ሲያስተምሩ ሙት ሲያስነሳ ላያችሁት? ሙት የማስነሳት ኃይል ያለ ሞተ ስትገኝ አሳዝን። እንዴት ያሳዝናል! ክርስቲያኑ ኃይል አለ፣ ጸጋ አለ። ዋጋ ቢስ ዋጋ በጣም ውድ ነው። አንተ አትገኝም ነበር ወገኖቼ፣ በጨረታም አትገኝም ነበር። ዋጋ አወጣልህም። ዋጋህን አታሳንሰው። አንዳንዶች ይሄ ዓለም እኮ አይወደኝም፣ ዓለም እኮ ጠልቶኛል ይጥላሃል። እንኳን አንተን አምላክን ጠልቶታል። ቅዱስ አትናቴዎስ ወይ ዓለም እኮ አይወድህም አሉት ይላል። ንገሯት ለዓለም እኔም አልወዳት። ንገሯት አልወዳት።
ምናልባት ጥቂት ሰው ነው ያልወደደን፣ ምናልባት ጥቂት ሰው ነው ትኩረት የነፈገን። እኔ ግን ላሳያችሁ እኛን የሚወደን ቁጥር የማይበቃው የሰማይ መላእክት ጉባኤ አለ። እየሰማችሁ ሌላ ዓለም አለ እኛም አናውቀው ገና ያልደረስንበት አለ። ምን እኛን የሚወደን እኛን የሚያፈቅር ወደ አእላፋት መላእክት ደርሳችኋል ይላል ቅዱስ ጳውሎስ። አእላፋት መላእክት እኔና እናንተን ይወዳሉ፣ ይጠብቃሉ። ሌላ አንተ በጣት የሚቆጠሩ ሰዎች አልወደዱኝም ብለህ ነው ራስን የምታንቀው የምትገለው። ሌላ ዓለም አለ ምንም ያለ የሚወደን አለ። ብሔረ ሕያዋን በገነት በመላእክት ኅብረት በግሁሳን በስውራን በስውር ያሉ ግሁሳን አባቶች በምድር ላይ ያሉ ቁጥራቸው ይሄ ነው የማይባል እኛን ይጠብቃሉ፣ እኛን ይወዳሉ፣ እኛን ያፈቅራሉ። በሞቴ ላሳያችሁ አንተን የሚወድ ወንድም እንዳለ ላሳይ። አንዱ ቅዱስ እናንሰው ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ሲል ስማው። ዳግመኛ ስለ እናንተ ምጥ ይዞኛል ይላል። ክርስቶስ በልብ ውስጥ ሲሳል ድረስ ምጥ የተያዙ ቅዱሳን አሉ፣ እኛን የሚጠብቁ። ምጥ የጨነቃል ስለማ ስለ እኔና ስለ እናንተ የሚወደን ዓለም አለ፣ የሚጠብቀን ዓለም አለ። አልወደደኝም ይውደድሃ፣ ፊቱን አዙሮብኛል ያዙርብሃ። ፊታቸውን ወደኛ ያዞሩ እኮ ወደ ጻድቃን መንፈሶች ደርሳችኋል ይላል። የጻድቃን መንፈሶች ስለኛ ምጥ ተይዘዋል። ወንድሞች አሉ መላእክት። መላእክት አጠገብ ሰላም እኮ ነው የተጠበቀው። ቀን ማታን የሚጠብቁ የወንድሞቻችን ከሳሽ ተጥሏልና ደስ ይበላችሁ የሚሉ ወንድሞቻችን እኮ አሉ። ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን መላእክት አሉንና ይራሩልናል እንዳለው ወንድም አለ እኮ። ችግሩ ማዕቀት ተበረዋለህ፣ በበደል ክርፋት ታሸሸዋለህ እንጂ ወንድምህ አጠገብህ አለ። አጠገብ ዙሪያ ከቧል። ይህንን ዓለም ተረድተው ያይሃል፣ አብሮ ነው። ጀርባን አይሰጠን፣ ፊቱን ነው የሰጠ። ስላንተ ነው የሚጨነቀው፣ ስላንተ ነው የሚያስበው፣ ስላንተ ነው የሚቃትተው። ምጥ ይዞኛል የሚለው እኮ አንተ ነህ፣ ሐሳቡ ነህ፣ ጉዳዩ ነህ። ጉዳዩና ሐሳቡ ነህ አንተ። ታዲያስ ዋላ ቢስ ነኝ ትላለህ? ቻለም ጨለማ ናት ወዳጄ፣ ወደ ብርሃናት ጌታ ዘወር በልና እንዴት ብርሃኑ እንደምታይ ታየዋለህ። እስኪ ዞር በሉ ትንሽ ታዩታላችሁ ይሄን አስደናቂ ብርሃን። አቅመ ቢስ ነኝ ካልክ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት ትችል ዘንድ እስኪ ወደ ክርስቶስ ተጠጋና አቅም ከፍ ሲል ታየዋለህ። ሰውን ሁሉ ወደ አንተ የሚያመጣ ኃይል አለ፣ ጸጋ አለ። አቅም ቢስ ዓለም ሁሉ ይቃወመኛል እና ከእግዚአብሔር ከራክ ላይ ይቃወም ነው። እግዚአብሔር ከአንተ ጋር ከሆነ ብቻ ነው የማይቃወምህ። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ይሄ እኮ ነው መዝሙራቸው የቅዱሳን። ዋጋ ቢስ ነኝም አትበል፣ ዋጋ ቢስ ነኝም አትበል፣ ዋጋ ቢስ ነኝም አትበል። እንዴ ሰውዬ ምንድን ነው የሚቀባጥረው ልትሉኝ ትችላላችሁ። ጨርሻለሁ፣ አይዟችሁ። ግን መናገር ስላለብን ነው። የመከራ እኮ እየተቀበልኩ ነው፣ መከራዬን አያውቅም። ፈተና እኮ እየወረደብኝ ነው፣ ፈተናዬን አይረዳም። ምንድን ነው ዋጋ አላችሁ እንዴ? ብቸኛ አይደላችሁም የሚለን መከራ እየወረደብን፣ ፈተና እየወረደብን እንዴት ነው በዚህ ምትለን ካላችሁ አንድ ድንቅ ምስጢር ልንገራችሁ። መከራችሁን ከክርስቶስ ጋር ተካፈሉት። እደግመዋለሁ፣ ብቻችሁን መከራ እንደምትቀበሉ ሆናችሁ አትኖሩ። ከእግዚአብሔር ጋር ሆናችሁ እንደ ክርስቲያን ሆናችሁ መንፈሳዊያን ሆናችሁ ግድ የላችሁ መከራችሁን ተቀበሉት። ብቻችሁን ሆናችሁ መከራ መቀበላችሁ ካልቀረ ክርስቲያን ሆናችሁ መከራችሁን ተቀበሉት። አብራችሁ የእግዚአብሔር ቃል ይላል ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ በምኖርበት ኑሮ በወደደኝና ስለኔ ራሱ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው ይላል። ክርስቶስ ግን በእኔ አሁን ከክርስቶስ ጋር ተሰቅያለሁ። ቅዱስ ጳውሎስ ነው የሚለው። ብቻህን ለምን ትሰቀላለህ? ብቻችሁን ለምን መከራ ትቀበላላችሁ? ከእግዚአብሔር ጋር ከኖራችሁ እንደ ክርስቲያን አብራችሁ መከራ መቀበል ትጀምራላችሁ።
ክርስቶስ በእናንተ ውስጥ ይኖራል። መከራችሁን እንደ መከራው ይቆጥረዋል። ከመከራው ጋር ያካፍላችኋል። እንዴ ለእናቴ እስኪ ለእናቴ ልኑርላት ብላችሁ ትንሽ ቀን አልገፋችሁ? ከስህተት አልተመለሳችሁ? አባቴን ከማበሳቸው ወደ መቃብር ከምከተው ብላችሁ ተቆጥባችሁ ታውቁ የለ? ታዲያስ ስለ ክርስቶስ ብዬ እስኪ ልታው የምትሉት ነገር የለም? እኔ ምኖረው ስለ ክርስቶስ ባለኝ እምነት ነው እንዳለ፣ እስኪ ስለ ክርስቶስ የምንኖረው መቼ ነው? ስለ አምላካችን ስለ ሞተልን ስለ ጌታችን መቼ ነው መኖር የምንጀምር? ይኸውላችሁ ክርስቲያን ማለት ስለ ክርስቶስ የሚኖር ነው። ዓለም ለእኔ ዘንድ ምውት ናት፣ እኔ በዓለም ዘንድ የሞትኩ ነኝ፣ እኔ የምኖረው ክርስቶስ ያው ስላደረገኝ ነው የሚል ክርስቲያን ነው። ክርስቲያን የምኖረው ለአምላኬ ነው፣ የምኖረው በአምላኬ ነው የሚል ክርስቲያን የሚያስፈልገው። ክርስቲያኖች አንዳንዴ ራስን ጥላ ሊል ይችላል። ራሳችሁን እንድትጠሩ ከማሳሰቡ በላይ አንዳንድ ወጣቶች ይነግሩናል፣ ጥላ ይለኛል ካላችሁ እንዲህ ብላችሁ ሰይጣንን አሳፍሩት። ከኔ በላይ እኔን የሚወድ ክርስቶስ አለ በሉት። አንዳንዴ ሙት ይለኛል የሚሉ ወጣቶች አሉ። እንደዚህ አይነት ስሜት ሲሰማችሁ በቃ ሙት ሲላችሁ ከክርስቶስ ጋር ሕያው እሆናለሁ እኔ ብቻዬን ለምን እሞታለሁ ብላችሁ አታሳፍሩት። ይሄ ብቻ እኮ አይደለም። አንዳንዴ ተሰቀል ይላችኋል። እኔ ብቻዬን ለምን እሰቀላለሁ? ቅድም እንዳልኳችሁ እንዳነበብኩላችሁ ገላትያ መልእክት ከክርስቶስ ጋር እሰቀላለሁ እንጂ እኔ ብቻዬን ምን አደርጋለሁ? ከክርስቶስ ጋር እንጂ ብቻዬን ለምን እሰቀላለሁ? ራስን አጥፋ የሚል አንዳንዴ ሲመጣ ከክርስቶስ ጋር ለዘላለም እኖራለሁ ለምን ራሴን አጠፋለሁ ብለው። ወንድሜ ሆይ እህቴ ሆይ እኛ የራሳችን አይደለንም። የእግዚአብሔር ቃል የራሳችሁ አይደላችሁ ይላል። አንተ የራስህ ካልሆንክ በደም ከተገዛ ዋጋ የወጣብህ ከሆንክ በራስህ ላይ የምታዘው ልሞት በቃ ልሂድ በቃ የምትለው ምን ሆነ ነው? እኛ ለራሳችን አደራ የተሰጠን ነው። እኛ ራሳችን የተቀበልነው ነው። አደራ ተሰጠን፣ ተቀበልነው። የመንፈስ ቅዱስ ቤተ መቅደሶች ሆነናል። የእግዚአብሔር ማደሪያዎች ሆነናል። በራሳችን ላይ ስልጣን የለንም። አብቅተናል። እግዚአብሔር ገዢያችን፣ እግዚአብሔር ሰሪያችን፣ እግዚአብሔር አምጫችን እግዚአብሔር። ስለዚህ አደራ የተሰጠን እኛ አደራ የተሰጠን። ስለዚህ መከራህን ከክርስቶስ ጋር አሳልፈው ወዳጄ። ትላንት የተደረገልህን እንኳን አታስታውሰው። እመኑኝ፣ ትላንት ብዙ ነገር አሳልፋችሁ ብዙ ነገር አልፈናል። ትላንት ምንም እንዳልተደረገለትና ትላንት ምንም እንዳላለፈ አይነት ሰው ከትላንት ላይ ታሪካችሁንና ትዝታችሁን ለምን ትረሳላችሁ? ዛሬ ላይ ተስፋ ከቆረጣችሁ ትላንት እግዚአብሔር ስላደረጋችሁ ነገር ረስታችሁታል ማለት ነው። ብዙ ነገር አናልፍም ያላችሁት አላለፈ፣ አለቀልኝ ያላችሁት አልተቀጠለ፣ ሞትኩኝ ያላችሁት ሕያው አልሆነ፣ እንዴት እሻገረዋለሁ ያላችሁትን አላለፋችሁትም። እዚች ቀን የሻገርነው እኮ ስንት ታሪክና ትዝታ እኮ ኋላ አለ። መለስ ብላችሁ አታዩትም? ትላንትን ያሳለፈ አምላክ ዛሬንና ነገን ያሻገረን። እመኑኝ፣ በኤርትራ ባህር አላያችኋቸውም? እስራኤላውያን ፈርዖን ከኋላ የኤርትራ ባህር ከፊት፣ እነሱ በቃልን ብለዋል። ባህሩ ሊያሰጥማቸው፣ ፈርዖኑን ይገላቸው ከፊትና ከኋላ አጣብቆ እንደ ሳሙስ ሊከታቸው ሲሮጥ እስራኤል ጮሁ። አረካ ቢሮጡ ባህሩ ወደ ኋላ ቢዞሩ ፈርዖኑ። እንደዚህ የተከበብን የሚመስልን ጊዜ የለም። እግዚአብሔር ግን አንድ ድምፅ ያሰማችኋል። እናንተ ወጣቶች ዛሬን እያያችኋት አይዟችሁ፣ እግዚአብሔርን በመተማመን የምትጠብቅ ነፍስ አፍራ አታውቅም። ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም በሉ። ያወጣችኋል፣ ያወጣናል። ራሳችሁን ባህር ውስጥ ማትስጠሙ፣ ከፈርዖን ጦር ጋር ማትጠሙ፣ ዝም ብላችሁ የእግዚአብሔርን ማዳን ጠብቁ። ሙሴ ያላችሁ ይሄንን ነው። ዝም በሉ፣ የእግዚአብሔርን ማዳን ይዩ። ስራ ልታጡ፣ ትምህርት ላይ ሳካ፣ ነገር ሁሉ ግራ ግብት የሚል ጨለማ የሚመስል ነገር ውስጥ ልትሆኑ ትችላላችሁ። የመጨረሻው እኛ የማናውቀው ጨለማ በር ተዘግቶባችሁ እየኖራችሁ ያላችሁ ልትሆኑ ትችላላችሁ። አንድ ነገር ግን አትርሱ፣ ዝም በሉ፣ የእግዚአብሔርን ማዳን ተመልከቱ። ከእግዚአብሔር ጋር ሆኑና ምን እንደሆነ ታውቃላችሁ። ወደ ባህሩ ሲገቡ ደረቅ አደረገላቸው እግዚአብሔር። ይሄ ይሆናል
አዎ እግዚአብሔር ይችላል። ለእሱ የሚያውቀት ነገር የለም። በየብስ አድርጎ ተረገጡ። አቤት 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 አቤት! እግዚአብሔር ላይ ሲያጋግጡ ምን እንዳሉ ታውቃላችሁ? የኤርትራ ባህር እኮ ያኔ ቆርኪ ውስጥ እንዳለች እኮ ውሃ ነበረች። እሷን አሁን ተሻገሩ ብላችሁ ታደንቃላችሁ አሉ እነዚህ ፈላስፎች። ሰምታችኋል? የእግዚአብሔርን ድንቅ ታምራት ሲያራክሱ እኮ ነው። የኤርትራ ባህር እኮ ቆርኪ ውስጥ እንዳለች እኮ የሆነች ውሃ ነበረች። አሁን እሷን ውሃ ብላችሁ ነው እግዚአብሔር እግዚአብሔር ብላችሁ ታደንቁት አሉ። አንድ ሊቅ ሲመልሱ ምን አሉ? በጣም የሚደንቀው ግን ቆርኪ ውስጥ ፈርዖንና ሰራዊቱን እግዚአብሔር ማስጠሙ ነው አሉ። ያለው ዲመስ ፈርዖንና ሰረገላውን ቆርኪ ውስጥ ያሰጠመን እግዚአብሔር አለና ቆርኪ ከሆነ ነሱኮ የእግዚአብሔር ማዳናት ተመለከቱ። ይልቅ በሱስ በሐሽሽ ደርዛችሁ ቆርኪ ውሃ አስቀምጣችሁ እዛ ውስጥ ለዋኝ ማለታችሁ አሳዝን። አሁን እዛ ውስጥ ይዋኛል። ያሳዝን። የእግዚአብሔር ማዳን ተመልከቱ ወጣቶች። የመጀመሪያው የፈርዖን ፈረስ አንገቱ ሳይወጣ በሞት ይስቡ። የመጀመሪያው የሚከተላቸው የፈርዖን የብስ ከፈተልኝ ብሎ ሲገባ መሰስ ብሎ ሲገባ የመጀመሪያው ፈረስ አንገቱ ሳይወጣ፣ የመጨረሻው ፈረስ ጭራው ሲገባ እግዚአብሔር ባህሩ ምታው። እየሰማችሁ ጠላቶቻቸውን አሰጣሉ። እስራኤልንስ አሳልፎ አንተን ያሳልፋል። እመነው፣ ዝም ብለህ ጨፌ የነበረው ሳር የነበረው ጨፌ የነበረው አቧራ ሆኖ እስኪጨስ ድረስ አቤት ታድለው ስቡሐን ዘተሰብሐ ምስጉን ነው የተመሰገነ ብለው ዘመሩና መዘመር አይቀርም። ፈርዖንም ይከተል ባህሩን ይንጣል። እግዚአብሔርን እመነ ሳሻገር አይቀርም። ይሄ ተረት አይደለም። ይሄ ፊክሽን አይደለም። ይሄ አፈ ታሪክ አይደለም። ይሄ የተደረገ እውነት ነው። አሁን ማረጋገጥ ትችላላችሁ። ያ አምላክ የኔና የናንተ አምላክ ነው። የትላንቱ አምላክ የአሁን አምላክ ነው። ትላንትህን አትርሳ። ከትላንት ላይ ትዝታህንና ታሪክህን አትሰርዘው። ዛሬን በቅጡ እንዳትኖር ትዕግስት አትቁነጥነጥ። አብዛኞቻችን ትዕግስት ስላጣን እኮ ነው ካልታነቀን ራሳችን ካልገደልን እንዲህ ምንለው። ትዕግስተኛ ሆኑ። የእግዚአብሔርን ጊዜ ጠብቁ። ልብ በሉ። ትላንትን ታሪክና ትዝታህን አስታውስ። ዛሬን ታድስ። ለነገም እንኳን እንዳትቆይ፣ ተስፋህን እንዳትክድ፣ ነገን ደግሞ በተስፋ ጠብቅ። ከትላንት ላይ ትውስታህን፣ ከዛሬ ላይ ደስታህን፣ ከነገ ላይ ተስፋህን ዲያብሎስ እንዳይሰርቅብህ ተጠንቅቀህ ክርስቲያን ሁን። አንተ ወጣት ተጠንቅቀህ ክርስቲያን ሁን። ነገር የለም ይጨርስ። እየሰማችሁ ይሄ መከራም ቢኖር እንደዚህ አሳልፈው ጠብቅ። በትዕግስት ጠብቅ፣ አሳልፈው። ትላንትንና ከትላንት ወዲያ የነበረን ታሪክንና ትዝታ ሳትዘርዘው አስበው። ነገን በተስፋ ጠብቅ። እግዚአብሔርን ማመን፣ እግዚአብሔርን በመጠባበቅ መኖር ማለት ነው። ፈተና እስካላችሁ ይሄ የመጨረሻዎቼ ሀሳቦቼ ናቸው። እየሰማችሁ ነው። ፈተና እስካላችሁ እነዚህን ቃላት አዳምጧቸው። በሞቴ የኔ አይደሉም። ማክሲመስ የተባለ ሊቅ እንዲህ ይላል፣ ፈተና እየሰማችሁ ነው። ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል። አሁን ፈተና ካለብን ወጣቶች ይሄ ፈተና ከቀደመ ኃጢአቴ እግዚአብሔር ሊያነጻ የላከው ፈተና ነው፣ የኃጢአቴ መንጫ ነው። ጠዋት እንደነገርኳችሁ አሁን በፈተና ውስጥ ካላችሁ ኃጢአቴን አርቅልኝ በዚህ ፈተናዬ፣ እባክህ በደሌን አስወግድልኝ በዚህ ፈተናዬ፣ እባክህ ጸጋህንና በረከትህን አድልኝ በዚህ ፈተናዬ፣ እባክህ ድካሜን አርቅልኝ በዚህ ፈተናዬ በሉት። ለአንዳንዶች ፈተና ከቀደመ ኃጢአታቸው ሊያነጻችሁ ይመጣል። ክርስቲያን ሆናችሁ መንፈሳዊ ሆናችሁ በብዙ ፈተና ከተንገላታችሁ እንዳትረሱ፣ የኃጢአት መንጻችሁ ያደርግላችኋል እግዚአብሔር። አንድ ሁለተኛ፣ በሌሎች ደግሞ ፈተና ማለት ነው አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። አሁን ጥሩ ሆናችሁ ፍጹማን እየሆናችሁ ፈተናው ከበዛባችሁ የበለጠ ሊያሳምራችሁ ነው የሚመጣው ፈተና። ሊሰብራችሁ አይደለም፣ ሊያጠነክራችሁ።
ሊያጠለሻችሁ አይደለም፣ ሊያስውባችሁ። ደመገቡነታችሁ ሊያጠፋው አይደለም፣ መልከ መልካም ሊያጠነክራችሁ፣ ሊያሳምራችሁ ነው የሚመጣው ፈተና። ክርስቲያን እንደዚህ ነው የሚሆነው። ሶስተኛ በሞቴ ስሙኝ፣ እንዲሁ በሌሎች ዘንድ ደግሞ ሊመጣ ላለው መከራ ለማዘጋጀት ፈተና ይመጣል ይላል። ለሚመጣው ፈተና እየሰራህ ነው ብለህ አስበው። ፈተና መስላል መሰሪያ ይሆናል። የሚመጣው መከራ ስለሚብዝ እንደው ይቅርታ፣ ምንም ላታልላችሁ፣ ምንም ልሸነጋግራችሁ አልፈልግም። መጽሐፍ ቅዱስ በክፋት እየባሱ ይሄዳሉ ይላል። አጋንንት በመጨረሻው ዘመን በክፋት እየባሱ ይሄዳሉ። ይሄ በግልጽ ተጽፏል። ስለዚህ መጠንከር አለብን። ሆድ አይባሳችሁ፣ ቶሎ አይክፋችሁ፣ ምርር አትበሉ፣ ሳቃችሁ አይጥፋ። እጆቻችሁን ዘርጉ እንጂ እጆቻችሁን ለጸሎት አትጨፉ። ከቤተ እግዚአብሔር አትቀሩ። ጉባኤ ሲዘጋጅ ከዕለታት አንድ ቀን ብቻ አይደለም። እግዚአብሔር የወረት ውሃ አይደለም፣ የዘላለም ውሃ ነው። ሁል ጊዜ ደጁ ተስቅሰው ሰባኪ ይመጣል። ይሄ አፈጮሌ ሰባኪ ይሆናል። እግዚአብሔር በረድኤት ሁል ጊዜ ይኖራል። በደካማው በብርቱ፣ በአፈቀላቀው በአፈቆልታፋው እግዚአብሔር በረድኤት አለ። ሁል ጊዜ ተገኙ። እግዚአብሔር አይቀርም። የሚመጣውን መከራ ለመዘጋጀት ለመቀበል ተዘጋጁ። ፈተና ውስጥ እያለ አትረዳው። እረዳለሁ እና እንዴት አድርገህ ልትረዳው ነው ካላችሁ፣ የተወደዳችሁ እውነተኛ ክርስቲያኖቹ ልንገራችሁ፣ የተማሪዎች እውነት የሚታወቀው በፈተና አይደለም። ማጥናት አለማጥናቱ፣ ኤክስና ራይቱ፣ መጎበዝና መስነፉ፣ ማወቅና አለማወቁ የሚለካው እኮ በፈተና። ታዲያስ ያለ ፈተና ዝም ብለህ ልንገባ ትፈልጋለህ እንዴ? ያለ መከራ ጸጋ አለ፣ ያለ ፈተና ዋጋ አለ። እመን አትመን በምን ይታወቃል? ለዚህ እኮ ነው ወደ ባህሩ ማዶ እንዲሻገሩ አዘዛቸው ይላል ጌታችን። ወደ ባህሩ ማዶ እንዲሻገሩ ያዘዛቸው ለምን እንደሆነ ታውቃለህ? የብሱን እንጂ ባህሩን ማምለክ አይፈልጉማ። በሞቴ ስማኝ፣ የብሱን ይከተላሉ፣ ባህሩስ ላይ ይሸሻሉ። ይከተላሉ ወይስ ይሸሽ? አብረውት በታንኳ ይወጣሉ ወይስ በዛው ይሄዳሉ? ትመን አትመን፣ ትጠንከር አትጠንከር፣ ትጽና አትጽና፣ የእውነት በጉ ወደሚሄድበት ትከተለው አትከተለው በፈተና ነው እንጂ የሚታወቁ በምን ይታወቅልህ ነው? እና ፈተና ማለት አለብን። እንበለ መከራ እየተረከብ ጸጋ፣ ያለ መከራ ጸጋ መቀበል ስለሌለ ፈተና ይኖራል። የተማሪ እውነት በፈተና እንደሚለካ የክርስቲያንም እውነት የሚለካው ማመናችን፣ እውነተኛ ምልኮታችን የሚገለጸው ጽኑ በሆነ መከራና ፈተና ነው። ይሄ ኮመን ኮርስ ነው። ምንድን ነው? መጨረሻ እንደው መጨረሻ የሌለው ነገር ውስጥ ከተጥፏችሁ መሰለኝ። ሌቦች በርብረው የሚሰርቁት፣ ሌቦች አጥር ጥሰው ግድግዳ ሰው ጉድጓድ ቆፍረው የሚሰርቁት ባዶ ቤትን ይመስላችኋል? ባዶ ቤት ይሰራል? ሌቦች የሚረባረቡት የት ላይ ነው? ሀብት ያለበት ውስጥ አይደለምን? ነው አይደለም? እዛ ነው። እውነተኛ ክርስቲያናዊ ሀብት ካለ ውጊያ ይበዛል፣ ፈተና ይበዛል፣ መከራ ይበዛል። ለምንድን ነው ትቶኝ አይደለም? ብዙ ጸጋለሻ፣ ብዙ ሀብት አለሃ፣ ክርስትና የሚባል ዋጋ ያለው ሃይማኖት አለሃ፣ መንግስተ ሰማያት ገብተህ ልታመልጠው ነዋ። ስለዚህ ሌቦች ትኩረት አድርገው እንደሚሰሩ አጋንንት ይታገሉ ይሆናል። ስለዚህ አንተ ዋጋ ያለ ሰው እንደወጡ ወቅ ያለ ቀናበል የተተኩ ሳትሆን ብዙ ሀብት አለ። ለምንድን ነው ቤተክርስቲያን የመጣው የሄደው ሁሉ እንደሚጎረት ታጣላችሁ? ሀብት አለ፣ ጸጋ አለ፣ የሰማይ ቤት ናት። እንደዚህ ለምን ይመስላችኋል? ሁሉ ጩኸት አላታ ሊቀ ሐመሯ ክርስቶስ እውነተኛዋ ናታ እየቀዘፈች ነው ማለት ነው። ስለዚህ አንተም እንደሱ በመጨረሻ ቅድም እንዳልኳቸው አውቄ ነው በመጨረሻ ለምን ይህን ትምህርት እንዳነሳው ታውቃላችሁ? ከጥቂት ጊዜ በኋላ ኢትዮጵያ ውስጥ ብዙ ሰዎች ራሳቸውን እያጠፉ ነው። ለዛ ነው ይህንን ነጥብ ማንሳት ይፈልጋል። ወጣቶች በተስፋ ተደላድለው እንዲቀመጡ፣ ትላንትና ታሪካቸው ትዝታቸው እንዲያስታውሱ፣ ነገ በተስፋ እንዲኖሩ
ዛሬን ሳቃቸውን ደስታቸውን ላያጡ መደሰታቸው በሚገባው ከፊታቸው በሚወጣው ነገር ያሱ ከዚህ ዓለም እርባናና ፋይዳ እየጠበቁ ቆዝመው እንዳይኖሩ ሰማያዊ ተስፋ እንዳላቸው በአንተ ደስ ይለናል ብለው በተስፋ ደስ የሚላቸው ከእግዚአብሔር በመሆናቸው ደስ የሚላቸው በቤት ውስጥ በመጣላቸው ደስ የሚላቸው የእግዚአብሔር በመሆናቸው እንዲረኩ ለዛ እኮ ነው ወገኖች። አለበለዚያ ግን ራሳቸው በተለያየ ሱስ የሚያጠፉ ራሳቸውን አንቀው የሚገቡ ራሳቸው በመርዝ የሚያጠፉ እንደነዚህ አይነት ከሆን ምን እያደረግን እንደሆነ ጥቂት ነገር ነግሬያችሁ ላውቅ። አንደኛ በእግዚአብሔር ፍቅር ላይ መተማመን አጣችኋል ማለት ነው። ሱሰኛ ከሆናችሁ፣ ተስፋ ከቆረጣችሁ፣ በራሳችሁ ላይ አንዳች ነገር ለማድረግ ከታገላችሁ ምን እየሆናችሁ እንደሆነ ታውቃላችሁ። እግዚአብሔር በእኛ ያለው ፍቅር ላይ መተማመን አጣችኋል ማለት ነው። እግዚአብሔር ለእኛ ለልጆቹ ያለውን ጥበቃ አጣችሁታል ማለት ነው። ወጣቶች በትምህርታችሁ ኤፍ ልታመጡ ትችላላችሁ። ያመጣችሁት ኤፍ ምናልባት ማለዳችሁ ምናልባት ቀናችሁን ሊያጨልምባችሁ ይገባል እንጂ አንዷ ኤፍ ዘላለማችሁን ሊያጨልምባችሁ አይገባል። ምናልባት ስራ ልታጡ ትችላላችሁ። ስራ ማጣታችሁ ህይወታችሁን ሊያሳጣችሁ አይገባም። ምናልባት ልትከዱ ትችላላችሁ። ራሳችሁን ግን መክዳት የለባችሁም። የእግዚአብሔርን ጥበቃ ማጣት የለባችሁም። ሶስተኛ ከሞት በኋላ ያለውን ህይወት ባካችሁ አትናቁት። በራሳችሁ ላይ በሱስም በሉት ራሳችሁን በማነቀም በሉት ወይም በምንም ነገር ራሳችሁን ለማጥፋት ከፈለጋችሁ ወይም የምታረጉት ከሆነ የዘላለም ህይወት ተስፋ ክዳችሁታል ማለት ነው። ይሄ በዚህ ዓለም ካልተመቸኝ የዘላለም ይቅርብኝ እያላችሁ ነው ማለት ነው። የደረሰባችሁ ችግርና ያላችሁበት የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ ተሰምቷችኋል ማለት ነው። ይሄ ብቻ አይደለም። ለዚህ ዓለም ኑሮ ካልተገባሁማ የዘላለም ይቅርብኝ ማለት ብቻ አይደለም ወገኖቼ። ለችግራችሁ ቀን መፍትሄ መስጠት አልፈለጋችሁ ማለት ነው። ለእግዚአብሔር መፍትሄ ለቀን ለጊዜ መፍትሄ ስጡት ወገኖቼ። ለችግራችሁ መፍትሄ መስጠት ልመዱ ወገኖቼ። ችግራችሁን ለአንድና ለመጨረሻ ጊዜ የሚፈታላችሁ ሞት መስሎ እንዳይታያችሁ። ሞት የሚፈታው እናንተን ነው እንጂ ችግራችሁን ፈቶ አያውቅም። ራስን ማጥፋት ችግርን ሳይሆን የሚያጠፋው ራሳችሁን እንደሚያጠፋ እንዳትረሱ። ይሄ ብቻ አይደለም። ታላቅ ኃጢአት የሚሆነው መጀመሪያ ሀልዎት የእግዚአብሔርን መኖር ከህሊናችሁ ካጠፋ በኋላ ነው። ራሳችሁን እግዚአብሔር የለም ካላችሁ በኋላ ነው። ይሄ ነው ትልቁ ኃጢአት እኮ ራስን ማጥፋት ብቻ ነው። ሀልዎት የእግዚአብሔርን በህይወታችሁ መኖር ጭምር ነው የምታጠፉት ወገኖች። ይሄ ምንኛ ከባድ ነው። ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው ወገኖቼ። አንድ ሰሞን የሆነ ካምፔን ዘመቻ ተጀምሮ ነበር። ብንሄድ ይሻለናል እያሉ ሰዎች የት ነው የምትሄዱት? የት ጽድቅ ሳትሰሩ በበጎነት ሳትመላለሱ የት ነው የምትሄዱት እኮ? ወዴት ነው የምትሄዱት? ከዚህ የበለጠ መከራ እንደሚያገኝ ብንሄድ መሞት ማለት የህልውና ማብቃት ይመስላችኋል? መሞት ማለት እኮ ሌላ ህይወት መጀመር ማለት ነው ክርስቲያኖች። መቃብር እኮ የአዲስ ህይወት ጅማሬ ነው ወገኖቼ። ቆይ ልጠይቃችሁ፣ መኖር ማለት ምን ማለት ነው? መኖር ማለት ምን ማለት ነው? ተቆጣችሁ። መኖር ማለት ምን ማለት ነው? ማግባት፣ መውለድ፣ መዳር፣ መጓዝ። ቆይ ጥያቄው ልገልብጠው ጥያቄው ኖረ ምን እንሆናለን? ስለዚህ ምን እንሆነው ለመሞት ነው። ይስማማችኋል? ባይስማማችሁ እሱ ነው ይሄ ነው። የምንኖረው ለምንድን ነው? ለመሞት። ኖረን ስለምንሞት። የምንሞተው ስለምንድን ነው? ለመኖር። እስኪ ለመኖር በሉ። ለመኖር ነው የምንሞተው ጎበዝ። ዝም ብሎ መሄድ ያለ እንዳይመስል ለመኖር ነው የምንሞተው። ስትሞት ትኖራለህ ማለት እኮ ነው። የምትኖረው ግን ወይ በመንግስተ ሰማያት ነው ወይ ታዲያ የት ነው የምንሄደው? ከዚህ የሚበልጥ መከራ ላይ ለመሄድ እንደዚህ ሆኖ መሄድ ይቻላል? እና ክርስቲያኖች እንደዚህ ያደረግን ከሆነ ሶስት ነገር እናጣለን: እምነት፣ ተስፋ፣ ፍቅር። እነዚህ ደግሞ የክርስትና ምሰሶዎች ናቸው። በእግዚአብሔር ላይ ያለንን እምነት እናጣለን። በእግዚአብሔር ላይ ያለንን የዘላለም ተስፋ እናጣለን። እግዚአብሔር ለእኛ ያለውን ፍቅር እናጣለን። እምነት፣ ተስፋ፣ ፍቅር ለሌለው ደግሞ ቤተክርስቲያን በጸሎት እንኳን አትችልም። አንተ ከሌለ ንስሐ መግባት እኮ አትችልም። አንተ ሞት የመጨረሻውን ኃጢአት ራስን ማጥፋት ይሆንና አንተ ከሞት ግን ማንም ንስሐ መግባት አንተ የለህማ። ንስሐ እንዳትገባ፣ ቤተክርስቲያን ስርየት እንዳትሰጥ፣ ዘመራ እንዳትሸኝት አንተ ራስህን አንተ ገላ ወይም በመርስ። ስለዚህ ክርስቲያኖች አንተ የኔ ነህ፣
ተቤዥቻለሁ፣ አትፍራ፣ በስምህ ጠርቼሃለሁ የሚል አምላክ እንዳላስብ ፍጻሜያችሁን ጅማሬያችሁን ብቻ አይደለም ፍጻሜያችሁ ጥሩ እንዲሆን ስለ ፍጻሜያችሁ እያሰባችሁ ኑሩ። ጅማሬያችሁ ብቻ አይደለም አጨራረሳችንም እንዲያምር አድርጋችሁ ዛሬ የምር የእውነት በማሰብ ጨክነን መኖር መቻል አለብን። ፍጻሜያችን እንደነዛ ሁለት ተማሪዎች ፍጻሜያቸው እንዳላማረ ለፍተው ፍጻሜያቸው እንዳላማረ እንደነዛ ተመራማሪዎች ከመሆን እግዚአብሔር ይጠብቃል።